السلام عليكم ورحمة الله وبركاته. عندما يتوقع سمون يجهمي يجراتوج وين محباشوج يهو يترين ناقربالن ما نو كنيا غا ميويايو ما نو كنيا غا متو የሚሟገተው እያሉ ነበር። እውነት ነው። በምንድን ነው የሚወያየው? ሁልጊዜም ይሄን ነገር በጣም ነው የሚያዘውትሩት። ልክ ሐቅን እንደያዘ ሰው የሆነ ማስረጃ ከቁርአንና ከሐዲስ የሆነ ማስረጃን እንደያዘ ሰው ለማስመሰል ማለት ነው። ነገሩ እንደዛ አይደለም። የአረበኛ አባባል አለ፣ ሁሌም ነው የሚያስታውሱ። አስቢት العرش ثم انقش የሚባል ነገር አለ። ኩርሲውን አስቀምጠውና ከዛ በኋላ ጻፍበት ነው። እንዲህ ማለት እምነታችሁን ከየትኛው መጽሐፍ እንደምትወስዱ አሳውቁንና ከዘቡር ነው፣ ከኢንጂል ነው፣ ከተውራት ነው፣ ወይም ከሱሑፍ ኢብራሂም ነው፣ ወይም ደግሞ ሌላ ክታቦች ካሉ ከየትኛው መጽሐፍ እምነታችሁን እንደምትወስዱ አሳውቁንና መስደራት ተለቂ ላይ እንግባባና ከዛ በኋላ እንወያያለን። ችግር የለም። ምክንያቱም እምነታችሁን ከቁርአንና ከሐዲስ እንደማትወስዱ እኛ ሳይሆን የምንነግራችሁ መሻይኾቻችሁ ናችሁ የሚናገሩት። በል እንደውም እምነታችሁን እንኳን ከቁርአን ከሐዲስ ሊትወስዱና የቁርአን አንቀጽ ግልጽ ሆኖ የመጣንና የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ግልጽ ሆኖ የመጣውን የወሰደ ሰው አሳስ ኩፍር የኩፍር መሰረት እሱ ነው የሚሉት። ያኒ እንዲህ ማለት ግልጽ ሆኖ የመጣውን አንቀጽ የቁርአን አንቀጽ ተርጉመህ ከወሰድክ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ግልጽ ሆኖ የመጣውን ሐዲስ ተርጉመህ ከወሰድክ የመጀመሪያ የምትከፍርበት መሰረት የቁርአን አንቀጽና የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው የሚሉት። أحمد بن محمد الصاوي المالكي صاحب حاشية الصاوي على الجلالين اندي لالو حاشية الصاوي سوستن يوم مجلد زتن يوم صفحة لي اندي لال ولا يجوز تقليد ما عدا المذاهب الأربعة أي بكام كأردت مذاهب وجه مكة لا أي بكام ولو وافق قول الصحابة يا أردت مذاهب وجهون يخلف سو يصحاب وجهون نقر بقت مراسو والحديث الصحيح تككلن يا حديث ቢገጥ መራሱ ወልአያ ትክክለኛ የቁርአን አንቀጽን ቢገጥ መራሱ አራቱን መዛሂቦች የኻለፈን ቀውል መከተል አይበቃም ይላል። فالخارج عن المذاهب الاربعه ከአራቱ መዛሂቦች ውጭ የወጣ ሰው ቁርአንም ይሁን ይዞ ሐዲስም ይሁን ይዞ የሰሃበቶችን ንግግርን ይዞ ማለት ነው ضالٌ ጠማማ ነው፣ ሙዲሉን የተጣመመ ነው፣ ጠማማም ነው፣ አጥማሚም ነው ይላል። وربما اداه ذلك للكفر እንደውም እነዚህ አራት መዛሂቦችን ተቃርኖ መሄዱ ወደ ኩፍር ሊያደርሰው ይችላል። لأن الأخذ بظواهر الكتاب ምክንያቱም ግልጽ የወጣውን የቁርአኑን አናቅስቶች መውሰድ والسنة ግልጽ የወጣ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስን መውሰድ من أصول الكفر ከኩፍር መሰረቶች ውስጥ አንዱ ነው ይላል። ኢዘን አህባሾች ዘንድ ቁርአን የመጣው የሰው ልጅ ለመምራት ሳይሆን ወደ ቀጥተኛ መንገድ የሰው ልጅን ለማጥመም ወደ ኩፍር ለመውሰድ ነው፣ ወደ ክህደት ሊወስድህ ነው የመጣው ይላል። ምክንያቱም ዛሂሩል ቁርአንን ወይም ደግሞ የቁርአን አንቀጽ ዛሂሩ ላይ ከወሰድክ ወደ ኩፍር ይወስድሃል እያለ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ቀጥተኛውን እንደተተረጎመው ከወሰድክ ወደ ኩፍር ይወስድሃል ይላል። አላሁ ሱብሓነሁ ወተዓላ ደግሞ በተቃራኒው ምንድነው የሚለው? ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ ኪታብ እኮ ምንም ጥርጣሬ የሌለበት ነው ለአላህን ለሚፈሩ ለሙተቆች መመሪያ ነው ይለናል። ኢዘን ውይይት ብላችሁ የምትጠሩን በየትኛው ክታብ ልትወያዩ ነው? ምክንያቱም እኛ ቁርአንን እንቀበላለን በቁርአን ስለምንመራ፣ እናንተ ደግሞ ቁርአን ያከፍራል የኩፍር መሰረት ቁርአንን በዛሂሩ ላይ መውሰዱ ነው ብላችሁ ነው የምታምኑት። በየትኛው ክታብ በየትኛው መጽሐፍ እንድንወያይ ነው የምትጠሩ? ኢዘን እምነታችሁ ከየትኛው መጽሐፍ እንደምትወስዱ አሳውቁን። ምክንያቱም ቁርአንን ከወሰዳችሁ ትከፍራላችሁ። በእናንተ መሻይኽ ንግግር መሰረት ስንሄድ ማለት ነው። የነብዩን ሰለላሁ ዐለይሂ ወሰለምን ሐዲስ እንደመጣ ዛሂሩ ላይ ከወሰዳችሁ ትከፍራላችሁ እያላችሁ ነው። ኢዘን እምነታችሁ ከየትኛው መጽሐፍ እንደምትወስዱ አሳውቁንና መስደራት ተለቂ ላይ እንግባባና ከዛ በኋላ እንወያያለን። ሌላኛው አራቱን መዛሂቦች የተቃረነ ሰው ሐዲስን ቢገጥም ራሱ አንቀጽን ቢገጥም ራሱ ጠማማ ነው አላችሁ። ይህ በየትኛው መጽሐፍ ውስጥ ነው የተጻፈው? አራቱን መዝሐብ ተቃርኖ ሐዲስን የተቀበለ ሰው አራቱን መዝሐብ ተቃርኖ የቁርአን አንቀጽን የወሰደ ሰው ጠማማ ወይም ደግሞ ኩፍር ደረጃ የሚደርስበት የሚለው ማስረጃ የቱ ጋር ነው ያለው? የአራቱ ኢማሞች ረሂመሁሙላህ ረህመተን ዋሲዓ የሚሉት ንግግር አላቸው። فإذا خالف قولي قول الرسول صلى الله عليه وسلم فاضربوا به عرض الحائط ይላሉ። አራታቸውም ይሄንን ንግግር አላቸው። የኔ ንግግር ከነብዩ ሰለላሁ ዐለይሂ ወሰለም ጋር የሚጋጭ ሆኖ ካገኛችሁ የኔ ንግግር ከግድግዳ ጋር አጋጩት ይላሉ አራቱም አኢማዎች። ከዚህ ንግግር ጋር እንዴት እናስታርቀው? የእናንተ ንግግር ከአኢማ ንግግሮች ጋር
ኢዘን ወይት ብላችሁ ከመጣራችሁ በፊት መጽሐፋችሁን የምታምኑበትን መጽሐፍ አሳውቁንና እንድንወያያችሁ ማለት ነው። ኢዘን መስደር ተለቂ ላይ እንግባባ ነው። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه። السلام عليكم ورحمة الله وبركاته። ودي تكتاك ቤተሰቦች የአላህ ሰላምና እዝነት ከእናንተ ጋር ይሁን። በያላችሁበት የዓለም ዳርቻ ሰላማችሁ። በዚህ በተንጣለለ አዳራሽ ውስጥ ውድና ብርቅ የሆኑ ኡስታዞቻችንን የዒድ ዕለት ሜይ 27 በዚህ አዳራሽ ውስጥ እናገኛቸዋለን። በዚህ ታላቅ ድግስ፣ በዚህ ታላቅ ፕሮግራም ማንም ሰው እንዳይቀር ተጋብዛችኋል። በዚህ ታላቅ ፕሮግራም በዚህ ምርጥ የሆነና ውድና ብርቅ የሆኑ ኡስታዞቻችን በመናገኝበት በዚህ ፕሮግራም በዩናይትድ አረብ ኤሚሬት የምትገኙ በየትኛውም በሻርጃ፣ በዱባይ፣ በአቡዳቢና በአልዓይን እንዲሁም በራስ አልኺማ በሙንቆይን የምትገኙ እህት ወንድሞች በዚህ ታላቅ የዳዋ ፕሮግራም ላይ መቅረት የተከለከለ ነው። ሁላችሁም በክብር ተጋብዛችኋል።